በከተማዋ የበጎ ፍቃደኝነት ተግባር ከተጀመረ አንስቶ በርካታ ሰባዊና ማህበራዊ ስራዎች ተከናውነዋል። በከተማ ደረጃ በተፈጠረው የበጎ ፍቃድ ስራዎችም በርካታ ዜጎች ሀገራቸውን እንዲያለሙና ወገናቸውን በእውቀታቸውና በገንዘባቸው እንዲያገለግሉ ማስችሏል። ይህንን አጠናክሮ ከማስቀጠል አኳያ በአራዳ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት የ2017 ዓ.ም የክረምት በጎ ፍቃድ አገልግሎት የመክፈቻ መርሃ ግብር አካሂዷል። ቀደም ብለን በጀመርናቸው የበጎ ፍቃድ ስራዎች በርካታ ተግባራት ተከናውነዋል ያሉትና መርሃ ግብሩን ያስጀመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ በክረምት በጎ ፍቃድ መርሃ ግብር የተጀመሩ የሰው ተኮርና ማህበራዊ ተግባራት ይበልጥ ተጠናክረው እንደሚቀጥሉም ተናግረዋል። ዳሃ ቤት ገበያቸው ዝቅተኛ የሆኑ ነዋሪዎች ቤት ማደስ መደበኛ ተግባር እየሆነ መጥቷል። ይህንን አጠናክረን እንቀጥላለን። ሁለተኛው የዚህ የክረምት መርሃ ግብር ትልቁ ስራ የአረንጓዴ አሻራ የግሪን ሌጋሲ የችግኝ መርሃ ግብር በየዓመቱ እንሰራው እሱ ማስቀጠል ነው። ማህበረሰቡን እያስተባበረን በደም ልገሳ ህይወትን ማዳን እንደሚቻል በዚህ በበጎ ፍቃድ ስራዎቻችን የተረጋገጠ ስለሆነ እሱ ማጠናከር እንቀጥላለን። ባለፈው የክረምት የበጎ ፍቃድ መርሃ ግብር በአቅመ ደካሞች ቤት ግንባታ በአረንጓዴ አሻራ በደም ልገሳና ሌሎችም ማህበራዊ ስራዎች ከ1 ቢሊዮን በላይ የሚገመቱ ስራዎች ተከናውነዋል ያሉት በአራዳ ክፍለ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት ኃላፊ አቶ አበራ ተስፋዬ በዘንድሮ ክረምትም በርካታ ወጣቶችን በማስተባበር የተለያዩ ተግባራት ለማከናወን ቅድመ ዝግጅቶች መነደፋቸውን ተናግረዋል። በክረምቱ በርካታ ቤቶች እንግዲህ ለጎርፍ ተጋላጭም ጭምር ስለሚሆኑ ከ196 በላይ የሚጠጉ ቤቶችን የአቅመ ደካማ ቤቶችን እናድሳለን እንገነባለን። አሁንም ጀምረናል። ከ35000 በላይ የሚሆን ደግሞ የማዕድ ማጋራት ስራን እንከውናለን። በዓላትንና እዚህ በጎነት በሆስፒታል የሚል መርሃ ግብር አለን። ጤነኛ የሆኑ መርዳት ማገዝ የሚችሉ በየሆስፒታሉ የታመሙትን በመርዳት የታረዙትን በመደገፍ ክረምት ተፈጥሯዊ የሆነ ዝናብም ጭምር ስላለ እሱን ተከትሎ ሊመጣ የሚችለውን አደጋ በወንድማማችነት የመቀነስና የመከላከል ስራ እንሰራለን። በጎነት መጀመሪያው እርካታው ለራስ ነው ያሉት በጎ ፍቃደኞቹ እስካሁንም በበርካታ ዘርፎች በመሳተፋቸው ካስመዘገቧቸው ውጤት ሌላ በተያዘው ክረምትም በልዩ ልዩ ተግባራት በመሰማራት ወገኖቻቸውን እንደሚያገለግሉም ተናግረዋል። ያው እንደ ክረምት በጎ ፍቃድ ያው 3 ወር ሁሉም ተማሪዎችም ረፍታቸው ስለሆነ ያው ሁሉ እነሱን ይዘን ብዙ ተግባራትን ነው እየከናወነ ያለነው። በደም ልገሳውም ሆነ የደም ልገሳው አሁን ያው እዚህ እየሰራን ያለነው ደም በመለገስ አንድም እናት በደም እጦት እንዳትሞትና ውድ የሆነውን የሰው ልጅ ህይወት ይታደጉ በሚል ሐሳብ ነው እንግዲህ ደም በማስለገስ ላይ ያለነው እና ከደም በማስለገስ በተጨማሪም ደግሞ ችግኝ ተከላ የአረጋውያን ቤት እድሳት በአረጋውያን በመንከባከብ ያን ተግባር ሁላ ነው የምንሰራው። እንደ በጎ ፍቃደኝነታችን ክረምቱን ምን መስራት አለብን ብለን ምን ማስተማር አለብን ምንድነው የሚጎለን ብለን በጎደለን ነገር ለማምላት ዝግጅታችንን ጨርሰናል። ከዛሬ ጀምሮ ቀድመን ጀምረናል፣ ግን ዛሬ ይፋ ተደርጓል። እንግዲህ መስራት ያለብን ነገር ለመስራት ተዘጋጅተናል። ሁሌም ቢሆን ሰው ማለት ሳይንሱ በሚፈቅድለት የ3 ወር ጊዜ ገደብ ይመስለኛልና በዛ ሁሉ ውስጥ ደም መስጠት አለበት ብዬ ያስባለሁኝና እኔ እንደራሴ አሁን በመጀመሪያው ቀን በክረምት በጎ ፍቃድ የመጀመሪያ ቀን ተገኝቻለሁ። ደም እንድሰጥ ስጠየቅ በጣም ደስ ያለኝ ነው የተመዘገብኩትና የመጣሁት። ከዚህ በኋላም ደግሞ ያለውን ነገር ደስ ያለኝ ወቅቶቹን ጠብቄ ነው የምሰጠው ብዬ ነው ማስበው። እኛ አሁን እያረግን ያለነው የአቅመ ደካማዎችን ቤት እያደስን እንገኛለን። በብሎካችን በወረዳችን አቅመ ደካማ ቤቶችን እያደስን እንገኛለን። እንደ አራዳ ክፍለ ከተማ እያደስን እንገኛለን። አሁን ደግሞ ያው መጪው ክረምት ስለሆነ መንገድ ላይ ትራፊክ በበጎ ፍቃድ የማስተባበር ስራ እየሰራን እንገኛለን ማለት ነው።